ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለቻናላችን ቤተሰብ እየሆናችሁ ለዚህ እግር ኳሳዊ ኮንተንት ቻናል ቤተሰብነታችሁ እንድታሳዩ በአክብሮት እየጋበዝን፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን፣ ከትናንት በስቲያ በተደረገ የአፍሪካ ዋንጫ የጥሎ ማለፍ ጨዋታ እንግዲህ ትላልቅ ውጤቶች እየተመዘገቡ ነው። አዘጋጇ ሞሮኮ ካሜሩንን ጥላ ያለፈችበት፣ ሴኔጋል ማሊን ከትናንት በስቲያ ተመለከትን። ትናንትና ደግሞ ከተጠበቁ ጨዋታዎች መካከል ሁለት ግዙፍ ሀገራትን በዚህ ውድድር ላይ ታሪካዊ ድሎችን ያስመዘገቡ ጠንካራ ተፋላሚዎችን እርስ በርስ ያገናኘ ነበር። በብዙ መልኩ ሁለቱም ጨዋታ በጊዜ ምሽት 1 ሰዓትና 4 ሰዓት የተደረጉ የጥሎ ማለፍ ጨዋታ ነበሩ። በአስደናቂ ውጤትና ማራኪ እንቅስቃሴ ታጀበ። እንዳለፈው አፍሪካ ዋንጫ አሰልቺ አልነበረም። የዘንድሮ አፍሪካ ዋንጫ በነገራችን ላይ ወደ እናንተ በርካታ ጉዳዮችን ይዘን ባንመጣም ካሁን በኋላ ለተቀርቡት ፊክስቸሮች ሁሉ ወደ እናንተ ቅድመ ጨዋታም ድህረ ጨዋታም ይዘንላችሁ የምንመጣ ይሆናል። ነገር ግን የዘንድሮን የአፍሪካ ዋንጫ በትኩረት ለተመለከተ በጣም ማራኪ አስደናቂ፣ ከዝግጅቱም ከስቴዲየሞቹም ኳሊቲ ካዘጋጇ ሀገር ሞሮኮም እንዲሁም ከተፎካካሪ ብሔራዊ ቡድኖችም አንጻር ስናይ በጣም አስደናቂ የአፍሪካ ዋንጫ እያየን፣ በተለይ ተፎካካሪ ሀገራት የሚያሳዩት ተጋድሎ፣ የሚያሳዩት ፍላጎት፣ አንዳንድ ሀገራት ደግሞ የትውልድ እጥረት፣ አዲስ ፊት፣ አዲስ ኢነርጂ፣ አዲስ የአካዳሚ ውጤት እንዳጡና ትውልድ እንዳቆመ የሚያሳዩ ብሔራዊ ቡድኖችን በተመለከትንበት በጣም አስደናቂ የአፍሪካ ዋንጫ እያሳለፍን እየተመለከትን ነው የምንገኘው። ካለፈው አፍሪካ ዋንጫና የበለጠ ተጠባቂ ሀገራት እንግዲህ 4 ውስጥ ተገናኝተዋል። ትናንት በተደረጉ የአፍሪካ ዋንጫ ጨዋታ በጊዜ 1 ሰዓት ላይ አልጄሪያንና ናይጄሪያን ያገናኘው የሩብ ፍጻሜ ጨዋታ በናይጄሪያ 2-0 አሸናፊነት ፍጹም የጨዋታ የበላይነት ከፍተኛ የጨዋታ የበላይነት ባሳዩበት የናይጄሪያ ሱፐር ኢግልስ በግሩም የጨዋታ ብልጫ በአስደናቂ የቡድን ቅንጅት ከ2 በላይ ግብ ማስቆጠር የሚችሉበትን እድል አባክነው በቪክተር ኦሲሜንና በአዳምስ የሲቪያውና የጋላታሳራዩ አጥቂ በተቀናጁበት የምሽቱ ጨዋታ እንግዲህ 2-0 አልጄሪያን በማሸነፍ ከ13 ዓመት በፊት የአፍሪካ ዋንጫን ማሳካት የቻለችውን ናይጄሪያ ከውድድሩ ውጪ በማድረግ ወደ ግማሽ ፍጻሜ ማለፍ ችላለች። ከረፍት በኋላ እንግዲህ ቪክተር ኦሲሜን እንደተጀመረ ሁለተኛው 45 በአስደናቂ ሄዲንግ ናይጄሪያን ቀዳሚ ያደረገ። አዳምስ ከቪክተር ኦሲሜን ማይነስ የተደረገለትን ኳስ በግሩም ቴክኒክ የዚዳንን ልጅ በመጣል በአስደናቂ አጨራረስ አስቆጥሮ 2-0 ናይጄሪያ አልጄሪያን አሸንፋ ወደ ግማሽ ፍጻሜ ያለፈችበት የምሽቱ የመጀመሪያ ጨዋታ ነበር። በነገራችን ላይ የናይጄሪያ የቡድን ቅንጅት በዚህ ውድድር ላይ እስካሁን ድረስ ባየ ነው በተከታታይ ጨዋታዎች ሁሉንም ማሸነፍ ችለዋል። የሚያሸንፉበት መንገድ ደግሞ ለቀጣይ ተጋጣሚ በርካታ የቤት ስራ እየሰጡ የሚያልፉበት አስደናቂ የውድድር ቆይታ እያደረጉ ነው የሚገኙት። በዚህ ውድድር ላይ የናይጄሪያን ጥንካሬ ከሚያሳዩ ትላልቅ ጉዳዮች መካከል በውድድሩ 14 ግብ አስቆጥረዋል። በእያንዳንዱ ጨዋታ በአማካይ ከ2.2 በላይ ግብ እያስቆጠሩ ጨዋታን ደግሞ የሚያሸንፉበት ካራክተር፣ በእያንዳንዱ ጨዋታ የሚያስቆጥሩት የግብ ልዩነት ብቻ ሳይሆን ጨዋታን ለማሸነፍ የሚመርጡበት የጨዋታ መንገድ በልዩነት የሚነሳ ነው። እያንዳንዱን ጨዋታ ላይ አንደኛ የቡድን ቅንጅት
እስካሁን ድረስ ካየናቸው ብሔራዊ ቡድኖች አሁን ላይ የደረሱት አራቱም በግማሽ ፍጻሜ የሚገኙ በአጠቃላይ እንደ ወትሮ ወይ በእድል ወይ በመጨረሻ ደቂቃ በሚቆጠሩ ወይም በመከላከል ላይ ባላቸው ጥንካሬ ሳይሆን ሁሉም ሀገራት አራቱም ሴኔጋልም፣ ግብፅም፣ ናይጄሪያም፣ አዘጋጇ ሞሮኮም ያሳዩት ፍጹም አስደናቂ ቅንጅት ነው። ነገር ግን አሁን በዚህ በግማሽ ፍጻሜ ከሚገኙ ሀገራትም የበለጠ የናይጄሪያ ቅንጅት አስፈሪ ነው። በተለይ ደግሞ ሁለቱ የፊት መስመር አጥቂዎች በተጨማሪ የአርዋና ሉክማን ኳሊቲ፣ በአማካይ ስፍራ ላይ የነ ኢዮቢ ጥረት፣ የተከላካይ ክፍሉ ጥንካሬ፣ ጨዋታን ኮንትሮል የሚያደርጉበት ለማጥቃት የሚጠቀሙት የሜዳ ክፍልና በሚያጠቁበት ወቅት ያለው መናበብ በናይጄሪያ በኩል እያንዳንዱ ጨዋታ ላይ የምናየው ምስል ከጨዋታ ጨዋታ አስፈሪነታቸው ከፍ እያለ የብቃት መውረድ፣ የኳሊቲ መውረድ የማይስተዋልበት ከበስተጀርባ ያሉ ጉዳዮችን እንዲያውም ሜዳ ውስጥ ምንም አይነት ተጽዕኖ ያልፈጠረበት ብሔራዊ ቡድን ነው። እንደምታውቁት ከክፍያ ጋር በተያያዘ ካምፑ በሌላ የአፍሪካ ዋንጫ በሌላ የውድድር ዓመት አሁንም አዲስ ጭቅጭቅ ነው። ይሄ የክፍያ አፈጻጸም በበቂ ሁኔታ ክፍያ ለተጫዋቾች አለመድረሱን ተከትሎ የሚሰሙ ተቃውሞች አሉ። ከዛ በዘለለ ግን ሜዳ ውስጥ የሚታየው የናይጄሪያ እንቅስቃሴና መዋሃድ ምናልባት በዘንድሮ የአፍሪካ ዋንጫ አስፈሪው ብሔራዊ ቡድን ናይጄሪያ እንደምትሆን ነው እየተመለከተ የምንገኘው። ከጥራትም አንጻር ከቤንች ላይ የሚቀየሩ ተጫዋቾች የፉላሙ ነቺኳንዜ ቋሚ ያልሆኑበት ብሔራዊ ቡድን ማለት ምን አይነት ምስል እንዳለው መገመት ይቻላል። እና ናይጄሪያ በጨዋታው 60% የኳስ ቁጥጥር፣ 13 ሙከራ፣ ከ13ቱ 6ቱ ኢላማቸውን የጠበቁ፣ አልጄሪያ ምንም አይነት ሙከራ ሳታደርግ ኢላማውን የጠበቀ 3 ሙከራ ብቻ ነው ያደረገችው። ናይጄሪያ በአልጄሪያ የመጫወቻ ቦክስ ውስጥ 41 ኳሶችን ሲነኩ አልጄሪያ በናይጄሪያ የመጫወቻ ቦክስ ውስጥ 10 ኳስ ብቻ ነው የነኩት። የናይጄሪያ በ4 እጥፍ ይበልጣል። በሜዳ ውስጥ የነበረው የአልጄሪያን የመጫወቻ ክልል ለኳስ ንክኪ የመረጡበት እንቅስቃሴ ምን ያክል መዋሃዳቸውን የሚያሳይ ነው። በፓስ ቁጥጥር ብልጫ ራሱ ናይጄሪያ ወደ 426 ፓሶችን አድርገው 86% የተሳኩ የኳስ እንቅስቃሴ ናቸው። ከነዚህ ውስጥ እንግዲህ 171ዱ ቀጥታ የማጥቃት ፎርዋርድ ፓስ የነበረ እንቅስቃሴ ነው እና በዘንድሮ የአፍሪካ ዋንጫ ለመጀመሪያ ጊዜ በሶስተኛ የመጫወቻ ክፍል ወይም በፋይናል ሰርድ በምንለው የተጋጣሚ አብዛኛው የአደጋ ክልሎች የተሳኩ ፓሶችን በማድረግ ትናንትና ናይጄሪያ አዲስ ሪከርድ አስመዝግባለች። በዘንድሮ የአፍሪካ ዋንጫና 98 የተሳኩ የፋይናል ሰርድ ኳሶችን በመንካት በልዩነት እንግዲህ በዚህ የፓስ ደረጃ አንድን ቡድን ዶሚኔት ያደረገ ሌላ ብሔራዊ ቡድን የለም እስካሁን ድረስ በአፍሪካ ዋንጫና ከፍተኛ ትንተና እየተሰጠበት ነው። የናይጄሪያ ልዩ አስደናቂ ብቃት ከተጫዋች ኳሊቲ፣ አማካይ እድሜ፣ ፍላጎት፣ የቡድኑ መናበብና የሜዳ ውስጥ ቅንጅት ከጨዋታ ጨዋታ የምንመለከተውን ጉዳዮች በአጠቃላይ በናይጄሪያ በኩል አስፈሪነቱ ከፍ እያለ ነው። እስቲ ደግሞ በቀጣይ ጨዋታ ናይጄሪያና አዘጋጇ ሞሮኮ፣ አሁን ስለ ሞሮኮና ስለ ናይጄሪያ ኳሊቲ በአብዛኛው የምናነሳቸው ነጥቦች ተመሳሳይ ናቸው። ሁለቱም ብሔራዊ ቡድኖች ላይ የምናያቸው ኳሊቲ፣ ጥንካሬ በተለይ ዩሮፒያን ስታንዳርድ ነው። አብዛኛው ተጫዋቾች፣ አብዛኛው ምልመላ፣ አብዛኛው የብሔራዊ ቡድኑ ምርጥ 11 ላይ የሚሰለፉ ከቤንች ላይ የሚነሱ በትላልቅ ሊጎች ውስጥ የሚጫወቱ ናቸው። የበለጠ ደግሞ የሞሮኮ ብሔራዊ ቡድን የያዟቸው በበለጠ የወርልድ ክላስ ተጫዋቾች አሉ። ናይጄሪያ እንደ ቡድን ያለው ቅንጅት ነው። ክላስ ግን ካነሳን በሞሮኮ ብሔራዊ ቡድን ውስጥ የነ አሽረፍ ሀኪሚ ኳሊቲ፣ የነ ብራሂም ዲያዝ በማድሪድ ደረጃ መጫወት፣ የነ ናስር ማዝራዊ የማንቸስተር ዩናይትድ የተከላካይ ክፍልና ከዚህ ቀደም በባየር ሙኒክ ያለው ኤክስፒሪየንስ፣ የነ ሮማን ሳይስን
የነ ሳቢሪን ኳሊቲ የነ ኤክባቢ ይሄ አጥቂ እንደምታውቁት ኤልካቢብ ይሄን አጥቂ እንደምታስታውሱ የኮንፈረንስ ሊግ ከ2 ዓመት በፊት በኦሎምፒያኮስ አሸናፊነት ሲጠናቀቅ የማሸነፊያውን ግብ ያስቆጠረ ለተወሰኑ ወራት በሌስተር ቆይታ ያደረገ ግሩም አጥቂ ነው። ዴብዙም አስፈሪ ነው። አሁን 2 ጠንካራ የየራሳቸው የብሔራዊ ቡድን ጥንካሬና ኳሊቲ ከስታንዳርድና ከክላስ ጋር የያዙ ብሔራዊ ቡድኖች ናቸው ግማሽ ፍጻሜ የሚገናኙት። ተመልከቱ። በዚህ ውድድር በእያንዳንዱ ጨዋታ ግብ እያስቆጠረ የመጣው ኢብራሂም ዲያዝ አለ። ተከታታይ በእያንዳንዱ ጨዋታ ይሄ ተጫዋች ባለበት ብሔራዊ ቡድን የጥሎ ማለፍ የአፍሪካ ዋንጫ የምድብ ጨዋታዎች ያኔ ወደዚህ ውድድር ለማለፍ በሚደረገው የጥሎ ማለፍ ጨዋታ ከፍተኛ ግብ አስቆጣሪ የነበረ የሞሮኮን ጥንካሬ በከፍተኛ ሁኔታ ያጎላ በቅርብ ጊዜ እንግዲህ ከ21 ዓመት በታች ለስፔን ብሔራዊ ቡድን መጫወቱን እናስታውሳለን። ነገር ግን ዜግነቱን ቀይሮ በቅርቡ ነው ወደ ሞሮኮ ብሔራዊ ቡድን ዜግነቱን ቀይሮ እየተጫወተ የሚገኘው። አሁን እንግዲህ በሱፐርስታሮች ከፍተኛ መዋሃድ በዚህ ውድድር ላይ በአስፈሪነት እያሳዩ የሚገኙ 2 ሀገራት በግማሽ ፍጻሜ ተገናኝተዋል። ሞሮኮ ከናይጄሪያ ለመገመቱ ላይ የሚከብድ ነው። በስታንዳርዳቸው በዚህ ውድድር ላይ ከሚያሳዩት የጨዋታ እንቅስቃሴና የማሸነፊያ መንገዳቸው ጥንካሬያቸው በጣም ከፍ ያለ ነው። ሞሮኮ ካሜሩንን ጥላ ነው ወደ ግማሽ ፍጻሜ ማለፍ የቻለችው እና ብራያን ምቤሞ ወደ ማንቸስተር ዩናይትድ በቀጣይ ቀናት ይመለሳሉ ተብሎ ይጠበቃል። በተጨማሪም ትናንት ምሽት ሌላኛው ተጠባቂ ጨዋታ በግብፅና አይቨሪ ኮስት መካከል የተደረገ ነው። በአማድና በሳላ በነ መርሙሽ እና በነ ኬሲ ኳሊቲ የተደረገ ሌላኛው ደግሞ ምርጥ ፉክክር ያየንበት የማያቋርጥ የማጥቃት እንቅስቃሴ በተጫዋቾች ጥራት ላይ የተወሰነ ውጤት የመሐመድ ሳላህ በዚህ ውድድር ላይ በተሰለፈባቸው 4 ጨዋታዎች 4 ግብ 1 አሲስት ባደረገበት የዘንድሮ የአፍሪካ ዋንጫ ሳላ እንግዲህ ከግብፅ ጋር በአስደናቂ የቡድን ቅንጅት በተለይ ኳስን ተቆጣጥሮ ይሄ በእንቅስቃሴ ወደ ተጋጣሚ የአደጋ ክልል ከተጓዘ በኋላ ያገኙትን አንድ አጋጣሚ በልዩነት የሚገሉ 2 የፊት መስመር ተጫዋቾችን የያዘችው ግብፅ መርሙሽና ሳላን፣ በዛ በኩል ደግሞ አይቨሪ ኮስት የአማድ ልዩነት ፈጣሪነትን እንግዲህ እየተጠቀመች እስከ ትናንት ምሽት ድረስ አስደናቂ ነበሩ ሁለቱ ብሔራዊ ቡድኖች። በምሽቱ ጨዋታ 3-2 በሆነ ውጤት የመሐመድ ሳላ ግብፅ አይቨሪ ኮስትን ጥላ ወደ ግማሽ ፍጻሜ በማለፍ ዳግም የሊቨርፑል ደርቢ ግማሽ ፍጻሜ ውስጥ ተፈጥሯል። መሐመድ ሳላ ከሳዲዮ ማኔ፣ ሴኔጋል ከግብፅ ነው ግማሽ ፍጻሜ የሚገናኝ። ሌላ የ2 ወርልድ ክላስ ተጫዋቾች የቀድሞ የቡድን ጓደኛሞች የነበሩ አብሮ በጋራ በሊቨርፑል ቤት በአሰልጣኝ የርገን ክሎፕ ውስጥ በርካታ ስኬቶችን ለቡድኑ መገኘት ትልቅ አቅም ትልቅ የቡድን ቅንጅት ውስጥ ትልቁን አስተዋጽኦ ትልቁ ሚና የተወጡ 2 የአህጉራችን ምርጥ ወርልድ ክላስ ተጫዋቾች እንግዲህ አሁንም በድጋሚ ለሌላ ትዕይንት ለሌላ ድራማ ታስታውሳላችሁ ከ2 ዓመት በፊት የነበረው የሁለቱ ተጫዋቾች ውጥረት እስከ ቡድን ድረስ እስከ ክለብ ደረጃ መጥቶ የርገን ክሎፕ መሃል የተወሰኑ አንዳንድ ውሳኔዎች ላይ አሰልጣኙ ትንሽ ጠንከር ያለ ለአንደኛው ሳይድ ይዘው የወሰኑበትን ውሳኔ እናስታውሳለን። የሁለቱ ተጫዋቾች የጋራ ፉክክር እና በስተመጨረሻ በድጋሚ ሴኔጋል እና ግብፅን ያገናኘ የምሽቱ ውጤት ነበር። ግብፅ ኮትዲቯርን 3-2 ያሸነፈችበት ጨዋታው ከመጀመሩ በመጀመሪያ ደቂቃ አንስቶ ነበር ግብ መመልከት የጀመርነው። በአንድ የተጫዋች ስህተት የተገኘውን አጋጣሚ
ቅድም መግቢያ ላይ እንዳነሳሁት የተገኘን አጋጣሚ በመግደል ኳሊቲ የተቀናጀው ግብጽ ሁለት ክላስ ያላቸውን የፊት መስመር ተጫዋቾች ስለያዙ አንድ አጋጣሚ ቢገኝ አንዱ አጋጣሚ ወደ ግብ ነው የሚቀየረው። ጨዋታው በጀመረ ገና በ4 ደቂቃ ነበር የማንቸስተር ሲቲው የዛሬ ዓመት በዚህን ሰዓት ምናልባት ካልተሳሳትኩ ከ2 ቀን በኋላ ዓመት 365 ቀን ይሞላል። ኡመር መርሙሽ የማንቸስተር ሲቲ ተጫዋች ሲሆን 63.5 ሚሊዮን ፓውንድ ወደ 74.2 ሚሊዮን ዩሮ ለኢንትራ ፍራንክፈርት ተከፍሎበት በተጠናቀቀው የውድድር ዓመት ወደ ማንቸስተር ሲቲ የተዘዋወረው ይሄ ግብፃዊ ተጫዋች 4ኛ ደቂቃ ላይ ነበር። በአስደናቂ አጨራረስ ብቃት ግብፅን ቀዳሚ ማድረግ የቻለው። ከዛም በኋላ ኮትዲቯር በከፍተኛ መጫን ጨዋታውን ኮንትሮል አድርገዋል፣ በርካታ እድሎችን ፈጥረዋል። ነገር ግን በድጋሚ በሁለተኛ የጨዋታ እንቅስቃሴ የተገኘ አጋጣሚ ከኮርና ኳስ ከሴት ፒስ መሐመድ ሳላ ልክ ብራይተን ለሊቨርፑል በሚያደርጉት የአንፊልዱ ፍልሚያ ለሂጎ ኤኬቲኬ የሰጣት አይነት ኳስ በረጅሙ ኮርናን ክሮስ አድርጎ ሀቢባ አስቆጥሮ ራቢያ አስቆጥሮ የግብፅ መሪነት ወደ 2 ግብ ከፍ ያደረገ ነበር። ከረፍት ከመውጣታቸው በፊት ፋቲ ራሱ ላይ አስቆጥሮ አይቨሪ ኮስትን ወደ ጨዋታ ቢመልስም 2-1 ቢሆኑም ከረፍት እንደገቡ 52ኛ ደቂቃ ላይ መሐመድ ሳላ ከቡድን አጋሩ ከአሹር የተሻገረለትን ግሩም ኳስ አስቆጥሮ በውድድሩ 4ኛ ግቡን ነበር ማስቆጠር የቻለው። አይቨሪ ኮስቶችን ወደ ጨዋታ የመለሰች 73ኛ ደቂቃ ላይ ዱዌ ግብ ያስቆጥርም የግብጾች መከላከል ወደ መጨረሻ ደቂቃ በተረጋጋና በተቀናጀ መልኩ ተደርጎ በስተመጨረሻ ግብጽ 3-2 አይቨሪ ኮስትን አሸንፋ አማድ ዲያሎ ለማንቸስተር ደርቢ እንዲዘጋጅ ወደ ዩናይትድ የሚመለስበት አገሩ ኮትዲቯር የአለፈውን አፍሪካ ዋንጫ በሀገሯ በግሩም ሁኔታ በአሳዛኝ የእግር ኳስ ታሪክ በሰባስቲያን ሃሌር ያ ውድድር ሲደረግ ከምናስታውሳቸው አጋጣሚዎች መካከል ትልቁ ሰባስቲያን ሃሌር ነው። ከዛ በመቀጠል ሲሞን አዲንግራ ነው። አስቡት፣ ሲሞን አዲንግራ ያለፈው አፍሪካ ዋንጫ ኮትዲቯር ባለድል ስትሆን የብሔራዊ ቡድኑ ቁልፉ ተጫዋች ነበር። በውድድሩ ላይም የቶርናመንቱ ኮከብ ተብሎ በርካታ ሽልማቶችን ያገኘ ብዙ ሙገሳዎችን ያገኘ ወጣት ተጫዋች ነበር። እንደምታስታውሱት በሰንደርላንድ ቤት ቆይታው ጥሩ አጀማመር አላደረገም። የተወሰኑ ጉዳቶች አስተናገደ። የአይቨሪ ኮስት ብሔራዊ ቡድን ጥሪ አላደረገለትም ለአዲንግራ እና እነዚህ ተጫዋቾች ከዚህ በፊት የብሔራዊ ቡድኑ የመጨረሻ አፍሪካ ዋንጫ አሸናፊ ሲሆን በሀገሩ ትልቁ ሚና የተጫወቱ ነበሩ። የሰባስቲያን ሃሌር ከከባዱ ካንሰር አገግሞ መጥቶ የማሸነፊያ ግብን አስቆጥሮ ባለድል ሲያደርግ ያየንበት ትዕይንት ነበር ያለፈው አፍሪካ ዋንጫ። አሁን እንግዲህ አይቨሪ ኮስት ከሩብ ፍጻሜ በላይ መጓዝ ባልቻለችበት የዘንድሮ ውድድር የመሐመድ ሳላህ ግብጽ ወደ ቀጣዩ ዙር በማለፍ ተጋጣሚዋን ሴኔጋልን የሳዲዮ ማኔን ሴኔጋል አሁን ጦርነቱ መርሲሳይድ ወይም ሊቨርፑል ደርቢ ነው የሚሆነው። እንደምታስታውሱት ወደዚህ ውድድር መሐመድ ሳላ ከመምጣቱ ከ15 ቀን በፊት አንድ ትልቅ ውዝግብ ተነስቶ ነበር በሊቨርፑል ቤት። ተጫዋቹ ከሊድስ ጨዋታ በኋላ በቀጥታ ሚዲያ ላይ በመውጣት ክለቡ እኔን ከባስ ውስጥ ጥሎኛል፣ ለእኔ ሊሰጠኝ የሚገባውን ክብርና ቦታ ክለቡ አልሰጠኝም፣ በዚህ ላይ ደግሞ የተገባልኝ ቃል እየተፈጸመ አይደለም፣ ትላልቅ ጠንካራ አስተያየቶችን ሰጠ። ለሁለት ጎራ ከፈለ። የቀድሞ ተጫዋቾችን ያጨቃጨቀ ከፍተኛ ውዝግብ ተነስቶ ነበር ወደ አፍሪካ ዋንጫ ከመምጣቱ በፊት። በተለይ አርነ ስሎት ለተከታታይ ጨዋታ ይህንን የክለቡን ሌጀንድ ከምርጥ 11 ውጪ ማድረጋቸው በሳላ አቅም ላይ ያላቸውን ጥርጣሬና የዚህን ተጫዋች ኳሊቲ በዚህ ስብስብ ውስጥ የለየ ይሄ በልዩነት ከፍ ብሎ ነጥሮ የሚወጣ ወይም አሁን ያለው የእድሜ የብቃት ደረጃ አስተማማኝነቱ ላይ ጥያቄ የሚፈጥር ውሳኔዎች ነበር
አሰልጣኙ ሲወስኑ የነበሩትና ለሊቨርፑል የዘንድሮ ሲዝን ባላንስ ማጣት መነሻ ተደርጎ ሲወቀስ የነበረው ተጫዋች በስተመጨረሻ እንግዲህ በሊቨርፑል ቤት የሳላ ክፍት ሜዳ ውስጥ መኖር ወይም ምርጥ 11 ውስጥ መካተት ትልቅ ልዩነት እንዳልሆነ ተረጋገጠ። ከዛም በኋላ ተቺዎች ሁሉ አፋቸውን ቢያዙበት የቀድሞ የክለቡ አምበል የክለቡ ሌጀንድ የምንጊዜም ታሪካዊ ተጫዋች ስቲቨን ጄራርድ ሚዲያ ላይ በመውጣት ልክ እንደ ቡድን አጋሩ እንደ ካራገር አንድ እዚህ ግባ ማይባል ታሪክ ሳይሰራ በርካታ ጉዳዮች ላይ የረጋገጠው ካራገር ለራሱ ሞራላዊ ስብራት እስከሚያጋጥመው ድረስ ጄራርድ አስደናቂ የጋራ ስምምነትን በቲኤንቲ ስፖርት ላይ በሰጠው ሀሳብ የሊቨርፑልም ስፕሪት ተመልሶ ከተጫዋቾችና ከአሰልጣኙ ጋር ሰላም ወርዶ ነበር መሐመድ ሳላ ወደዚህ ውድድር የመጣው። እንደምታስታውሱት በዛች ውዝግብ ጂሚ ካራገር የሰጠው አንድ አስተያየት ነበር። ሳላ በሀገሩም ሆነ ወደ ሊቨርፑል ከመምጣቱ በፊት አንድ እዚህ ግባ ማይባል ታሪክ የሌለው ተጫዋች ነው። ሊቨርፑል ነው እሱን እዚህ ደረጃ እንዲቀመጥ ያደረገው እንጂ እሱ በጭራሽ የሰራው ትልቅ ስራ በዚህ ደረጃ እሱን የሚያናግር አይደለም በማለት በጣም ሲያብጠለጥል ነበር መሐመድ ሳላህ። እና የዘንድሮ የአፍሪካ ዋንጫ በሳላ በኩል ያለው እይታ ለነዚህ ተቺዎችም ጭምር ምላሽ መስጠት ነው። ስለዚህ የሳላ ሜዳ ውስጥ እንቅስቃሴ አንዳንዴ በዘንድሮ አፍሪካ ዋንጫ የተመለከትነው የስሎት ታክቲካዊ ችግር እንጂ የመሐመድ ሳላ ብቃት አለመሆኑ በግብጽ ብሔራዊ ቡድን ውስጥ በሚገባ እያየን ነው። በእያንዳንዱ የግብጽ ጨዋታ ላይ ለምሳሌ በምሽቱ ጨዋታ መሐመድ ሳላ አንድም ፓስ ሳይበላሽበት ነበር የወጣው፣ አንድ ፓስ። ስለዚህ ቀላል የሚባል አይደለም። በሊቨርፑል ቤት ሲባል የነበረው ከሱ የሚነጠቁ ፓሶች ሊቨርፑል ላይ የበለጠ ኦቨርሎድ እየፈጠረ ክለቡን ተጋላጭ ሲያደርግ ነበር የሚል ሙያዊ ትንተና ነካረጋ ስካይ ስፖርት ላይ ሰጥተው ነበር። ስሎትም ተጫዋቹ ወደ ቤንች ለማውረድ የተገደዱት። አሁን ግን የብቃት ችግር እንደሌለ የእድሜ ችግር እንደሌለ ሳላ ያለው አቅም አሁንም በአስተማማኝ ሁኔታ ማገልገል እንደሚችል ሜዳ ውስጥ አረጋግጧል በግብጽ ብሔራዊ ቡድን። ስለዚህ አጠቃቀሙን ያላወቁበት ከአዲሱ የቡድን ግንባታ ጋር የማዋሃድ ክፍተት የተፈጠረው አርነ ስሎት ጋር እንጂ ሳላ ጋር እንዳልሆነ ይሄ የአህጉራችን ውድድር ትልቅ ማረጋገጫ ሆኗል። ስለዚህ የሳላና የማኔ ጦርነት ዳግም በአፍሪካ ዋንጫ በጥሎ ማለፍ ይሄ ጨዋታ በጣም አጓጊ ነው። ምክንያቱም አንዳንድ የሊቨርፑል ዘጋቢዎች ምን ይላሉ መሰላችሁ? በቅርብ እንደውም አንድ የኢያን ግራም የሊቨርፑል ሪሰርች ክፍል ዲፓርትመንት ዳይሬክተር የነበረ አንድ መጽሐፍ አሳትሞ ነበር ሃው ቱ ዊን ዘ ፕሪሚየር ሊግ የሚል እና ከተያዙ ነጥቦች መካከል የሳላና የማኔ ግንኙነት በሊቨርፑል የዋንጫ ፉክክር ጉዞ ላይ የፈጠረው ጫናና ቡድን ውስጥ የተወሰኑ የስፕሪት ልዩነቶችን እንዳመጣ እዛ መጽሐፍ ላይ አስፍሯል። እና የርገን ክሎፕ በአንዳንድ ጉዳዮች የሚታይ ግን ወይ ያልተናገሩት ያልገለጹት ግን የሚታዩ ውሳኔዎችን በከፍተኛ ሁኔታ ለሳላ ሳይድ የሚያስ ወይም የማድላት እና ይሄ ተጫዋች በስሎት በክሎፕ በሚሰጠው ፍጹም ነፃነት የሊቨርፑል ግብ የማምረት ዋና አቅም ሆነ። ነገር ግን አሰልጣኙ በሚሰጡት ከፍተኛ ነፃነት ነው። ነገር ግን የሳላ ወርክ ሬት ቀንሶ የአስቆጣሪነት ቁጥር ከፍ ሲል የማኔ የአስቆጣሪነት ቁጥር ዝቅ ብሎ ወርክ ሬቱ ከፍ ይል ነበር በተሰራው ሪሰርች። ይሄ ደግሞ ከአሰልጣኙ ፍላጎትና ዲሲዥን ነው። ምንም የትኛውም የቡድኑ ስታፍ በዚህ ሁኔታ ላይ ጥያቄ አያቀርብም ነበር እና ማኔ የመገፋት አይነት ስሜት በሊቨርፑል ቤት ይሰማው ነበር። በተጨማሪም አሰልጣኙ ለሳላ እሳቸው እያሉ ነው እንግዲህ ክሎፕ 180,000 ፓውንድ ከዛም በኋላ 220,000 ፓውንድ ኮንትራቱን ያሳደጉት። ማኔ ግን በሊቨርፑል ቤት ከቻምበርሊን ከሚልነር ያነሰ ደሞዝ ነበር የሚያገኘው። እንደውም እነዚህ ሁለት ተጫዋቾች የማኔ ያክል ደቂቃ የሚያገኙ ተጫዋቾች አይደሉም፣ የቤንች ተጫዋቾች ናቸው። ነገር ግን ለማኔ የሚከፈለው ደሞዝ በጣም ከሳላ ጭምር ያነሰ ነው እና ይሄ መገፋትን እዛ ጋር ኢያን ግራም ያነሳል። ነገር ግን ታክቲካዊ ጉዳይ ነው፣ ለቡድኑ ውጤት ሲባል የተደረገ ጉዳይ ተደርጎ ነው የተወሰደው
እና እነዚህ ሁላ ተጽዕኖዎች አሉ በሁለቱ መካከል እና በቅርቡ በሪዮ ፈርዲናንድ ፖድካስት ላይ ቀርቦ ማኔ እውነታውን ሲናገር ነበር። መሀላችን ላይ ፉክክር አለ፣ ውስጣዊ ፉክክር ግን የቡድኑ ውጤት ላይ ጫና የሚፈጥር ከፍተኛ ልዩነት አናሳይም ነበር። ሁለታችንም ጽናታችን የነበረው የሊቨርፑልን ውጤት ማግኘትን ብቻ ነው ታርጌት ያደረግነው ሲሉ ነበርና እነዚህ ሁለት የአህጉራችን ሱፐርስታሮች ወርልድ ክላስ ተጫዋቾች እንግዲህ ዳግም በአፍሪካ ዋንጫ ግማሽ ፍጻሜ ተገናኝተዋል። ሌላኛው አጓጊ ምናልባት በዚህ ውድድር ከየትኛውም ፊክስቸር በላይ ተጠባቂ ሊያደርገው የሚችለው የሁለቱ አብሮ በጋራ አንድ ቡድን ውስጥ በ10 የዋንጫ ድል የሊቨርፑልን ስኬት ከፍ ያደረጉ ሁለት ምርጥ ከሮበንና ሪቤሪ በኋላ የተገኙ ሁለት ምርጥ የክንፍ ተጫዋቾች እንግዲህ በዚህኛው ውድድር በተቃራኒ በግማሽ ፍጻሜ ፍጹም በተዋሃዱ ሁለት ብሔራዊ ቡድኖች ውስጥ ሆነው የሚያደርጉት ጨዋታ የበለጠ ይጠበቃል። እናንተ የትኛውን ብሔራዊ ቡድን ትገምታላችሁ? የናይጄሪያና የሞሮኮ አላፊ ወይስ የግብፅና የሴኔጋል አላፊ ነው የዚህን ውድድር የዘንድሮን ይሄን ደማቁን አፍሪካ ዋንጫ ባለድል ሊሆን የሚችለው? እስቲ ሀሳብ አስተያየታችሁን በኮሜንት መስጫ እያስቀመጣችሁ የአፍሪካ ዋንጫ ሪቪውን በእንዲህ መልኩ ተመለከትን። ከተመቻችሁ ላይክ፣ አዲስ ከሆናችሁ ሰብስክራይብ በማድረግ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻፕ፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ከዚህ ፕሮግራም ቀደም ብሎ በኤፍኤ ካፕ የቅዳሜ ቆይታ አጠር ያለ ፕሮግራም ወደ እናንተ አቅርበናል። በአፍሪካ ዋንጫ በእንዲህ መልኩ ከእናንተ ጋር ቆየን። እሁድን በሁለት ፕሮግራም ከእናንተ ጋር ቆይታ አደረግን። መልካም የረፍት ቀን እንዲሆን በአክብሮት እየጋበዝን ሰላም ቆዩ።